በጣም ደስ ይላል። ብሩክ ከህመሙ አገግሞ ለቅድስት የፍቅር ጥያቄ አቅርቦላት ነበር። ቅድስት ምሳሌ ሁሉ በጣም ደስ ተሰኝተውም ነበር። የማህሌት ውርደት ቀጥሏል። የተላከችውን ሚሽን ስላልፈጸመች ዝና እጅጉን ሲያብጠለጥላት ነበር። ሰላም ሰላም! የተወደዳችሁ የተከበራችሁ የሀገር ልጆች ውድ የቻናላችን ቤተሰቦች እንደምን አላችሁልን? በያላችሁበት ዓለም ጥግ ሰላም ጤና ትሆኑ ዘንድ ምኞቴ ነው። እንኳን ወደዚህ ቻናል በደህና መጣችሁ። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮውን እስከ ፍጻሜ እንድታዩት በአክብሮት ጋበዝኩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቱን በማጥቆር ቪዲዮ ላይክ በማድረግ ቆይታ እንድታደርጉ በአክብሮት ጋበዝኩ። ማህሌት የተሰጣትን ሚሽን በአግባቡ ባለመፈጸሟ እጅጉን ነው ዝና ያዋረዳት ያብጠለጠላትም። እሷም እንግዲህ እስከ መቼ ነው ሁሉ ነገር ማይሳካልኝ ስትል አምርራም ነበር። ምክንያቱም የማይሳካላት ለምን እንደሆነ እህቷ ኤፍራታም አበክራ ስትነግራት ነበር። ከዛም መንገድ እንድትመለስም እየነገረቻት ነበር። በተለይ ደግሞ ከዝና ጋር ህብረት ባይኖራት ዝና የተባለ ሰው ተጠቅሞባት በኋላ ደግሞ ውጤቱ እንግዲህ ጥሩ እንደማይሆን በአጠቃላይ ሊጠቀምባት እንደሆነ ብቻ የሚፈልጋትም ስትነግራት እና ያንንም እንድትተው ስትነግራት ነበር። እሷ ግን በጭራሽ መልካም በመሆን እንግዲህ ምንም ጥሩ ነገር አይገኝም፣ ክፉ ነገር ስታደርጊና ስታስቢ ነው ጥሩ የሚሆንልሽ በሚል እንግዲህ በዚህ አይምሯን አሳምናለች። እናም በዛ ሀሳቧ አሁንም ጸንታ እንዳለች ነው። ነገር ግን ሁሉ ነገር እየተሳካላት ስላይደለ ተስፋ በመቅረጥ ውስጥ ናት። ኤፍራታም እንግዲህ ብሩክን ይቅርታ ጠይቂና አብረሹ ኑሪ የሚል ግፊት ነው እያደረገችባት ያለችው። ዝናም እንዲሁ ለዚህ አላማው ለስራው እንዲመቸው ይቅርታ ጠይቃ ብሩክን አግብታው እንደገና እንድትኖር ግፊት እያደረገ ነው። ይህ ግን በብሩክ ዘንድ የማይታሰብ ነገር ነው። ሲጀመር ማህሌትም ራሷ ትፈልገዋለች፣ ይቅርታ ጠይቃ ከሱ ጋር መኖርን ትፈልጋለች። ግን የማይሆን የማይደረግ ነገር ነው። ምክንያቱም ስራዋን ታውቃለች፣ ተግባሯ ሁሉ ይህንን እንድታደርግ ወይ ከብሩክ ይቅርታ አግኝታ አብራው እንድትኖር የሚጋብዝ እንዳይደለ ስለምታውቅ ይህንን ነገር እንደውም አላደርጎም ስለማይሆን ብላ መልሳለት ነበር ለዝና። እንግዲያውስ እህትሽን አሳልፈሽ ስጪኝ የሚል ነገር ሁለት ጥያቄ እንግዲህ አቅርቦላታል። ሁለቱንም እንግዲህ ማታደርገው ነገር ነው። ወይ የብሩክን ሞክራለሁኝ እንጂ እህቴን እንኳን አሳልፌ ያው ስጋዬ ናት ብላ እንግዲህ እህቷን አሳልፎ ላለመስጠት እስካሁን እንደቆረጠች ነው። ምክንያቱም ምንም ቢሆን የክፉ ቀኗ ናት። ማንም ማያስጠጋትን አስጠግታ እያኖረቻት ነው። ያም ባይሆንም ያው ስጋዋ ስለሆነች ይህንን አላደርግም ስትል፣ ነገር ግን ያው ብሩክን ይቅርታ ለመጠየቅ እንግዲህ በዚህ ሀሳብ ተስማምታለች። ብሩክ ፊት ለይቅርታ የሚያቀርባትስ ምንድን ነው? ብሩክስ ይቅርታዬን ይቀበላል ብላ እንግዲህ አታስብም። ነገር ግን ያው የዝናን ሀሳብ ለማሳካት ብቻ ያው እንደምትጠይቅ ይህንን አደርጋለሁ የሚል ነገር ነው። በሌላ በኩል ሉላ እጅግ ታሳዝናለች በእውነቱ። ከዚህ ከጠበቃ ጋር ከተገናኙ ጊዜ ጀምሮ እንግዲህ አብረሽን ካልሆንሽ አብረሽን ካልተኛሽ የምትፈልጉትን ነገር አላሳካም እያለ ነው። አይደለም በእኔ በኩል በሌላም ጠበቃዎች በኩል እንዳታሳኩ ነገሮችን ሁሉ ቁልፍልፍ ነው የማደርገው፣ ሁሉ ነገር በእጄ ነው እያለ በግልጽ እንግዲህ አብራው እንድትተኛ እየፈለገ ነው። እሷ ደግሞ እኔ ሀብትም ሌላም ነገሮች ምንም አይማርኩኝም ወይ አይስቡኝም አይደልሉኝም፣ ያንን ትቼ ነው ትዳሬን ፍቅሬን ብዬ የመጣሁት ብላ እንግዲህ ሀሳቧን አቋሟን በግልጹ እየነገረችው፣ ይህ ጠበቃ ደግሞ ምንም ሊረዳት አልቻለም። እንግዲህ ካልተኛሽ የማይሆን ነገር ነው እንግዲህ ለአንድ የተኝና ህይወትሽን ቀይሪ ያላት ነው። እሷ ደግሞ በጭራሽ አላደርገውም፣ አንተስ ባለትዳር አይደለህም ወይ እያለች ነው። እንዲሁም አግኝታው በድጋሚም እየለመነችው ነበር። እሱ ግን በመለመንም እንግዲህ የሚረዳ አይደለም። ምንም አልተረዳትም። ይልቁንስ አስባበት ጊዜ እንድትሰጥና በቃ አብራው እንድታድር ቆይታ እንድታደርግ እንድትዝናና ይህንን ነገር እንድታስብበትና እንድታደርግ አበክሮ እየነገራት ነው። እሷ ግን በጭራሽ የሚል አቋም ነው እንግዲህ ያላት። እናም የሆነውን ሁሉ እየሆነ ያለውን ስለ ጠበቃው የሚላትን ነገርም ለሞገስ አልተናገረችም። ያው ሌላ ጠበቃ ፈልገን ጉዳያችንን ብናሳካ ይሻለን፣ ይህ ጠበቃ ደስ አላለኝም የሚል ብቻ ነገር ነው
እና እንግዲህ ይህ ጠበቃ ደስ አለ ማለት ብቻ ሳይሆን በጣም ደፋር የሆነ በጣም የሚገርም ሰው ነው። እንግዲህ በዚህ ልክ ባለትዳር የሆነን ሰው ያውም ደግሞ ራሱ ባለትዳር ሆኖ የልጆች አባት ሆኖ ወርቅ የመሰለች ሚስት እና ልጆች አሉኝ ብሎ መልሶ የሰው ትዳር መመኘት ሕግን እያወቀ የሕግ ሰው ሆኖ ሕግን የሚተላለፍ ሰው ነው። በዚህ ላይም ደግሞ ሕግ ጥሰሻል፣ እንግዲህ ወንጀል ነው እየሰራሽ ያለሽው በእንደዚህ መሰረት እያለ እሷ ላይ እየጠቀሰ እንግዲህ እንደሚያስቀጣትም በማድረግ በማስፈራራት የእሱን ጥፋት ወደ ራሷ በማድረግ ሊያሳምናት በተለያየ መልኩ እየሞከረ ነው። እንግዲህ ሉላ የምትበገር አይደለችም፣ በሀብትም የምትደለል አይደለችም። ለፍቅር የኖረች ስለ ፍቅር ብዙ መስዋዕት የከፈለች ሰው ናት። ሲጀመርም ጀምሮ እንግዲህ ሞገስ በህይወት እንዲኖር ብላ እሷ ግን እንደ ሻማ የቀለጠች ናት። አሁን ላይ ሁሉ አልፎ እንግዲህ ተመልሳ ከሞገስ ጋር አብራ ያው ቢገናኙም ያለው ንብረት ሀብቱ አሁን ላይ በእጁ ባይሆንም ነገ ላይ ሁሉ ነገር ተስተካክሎ በሰላም እንደሚኖሩ እንግዲህ ተስፋ እናደርጋለን። አሁን ላይ ብዙ ቻሌንጆች ቢገጥማቸውም ነገ ግን መልካም እንደሚሆን ተስፋ አለን። ምክንያቱም መልካም ስራ ነው እየሰሩ ያሉት፣ መንገዳቸው የቀና ነው የሚሆነው። እነ ዝናና የዝና ግብረ አባሮች ግን ስራቸው ክፋት ነው፣ ተንኮል ነው፣ ወንጀል ነው። ስለዚህ ፍጻሜያቸው የሚያምር አይሆንም። እናም የእነሱንም እንግዲህ መጨረሻ በቅርብ የምናይ ነው የሚሆነው። እናም ቅድስት እጅግ ደስ ብሏታል። እንግዲህ ብሩክ አፉን እንግዲህ ከፍቶ በመናገር በመቻሉ ማለት ነው። ከድካም የተነሳ በጣም ከጉዳት የተነሳ እንግዲህ አይናገርምም ነበር ታክሞም ከወጣ ጊዜ ጀምሮም በቤትም። ነገር ግን ያው ቅድስት ጥሩ እንክብካቤ እያደረገችለት ቶሎ አገግሞ መናገርም እንዲችል ሆኗል ማለት ነው። እና በጣም ደስ የሚል ዜና ነው። እናም ቅድስት ህልሟ እውን እየሆነ ነው፣ ምኞቷ ሁሉ እየተሳካ ነው። ጠላቶች ደግሞ እያፈሩ እነ ማህሌት ስራቸው ሁሉ እየከሸፈ እየተዋረዱ እንግዲህ ይቀጥላሉ፣ መጨረሻቸውም አያምርም። እና እነ ቅድስት ግን ሀሳባቸው ህልማቸው እውን ሆኖ እንግዲህ ቅድስትና ብሩክ ተጋብተው አብረው ሆነው የምናይበት ጊዜ ቅርብ ነው። ምክንያቱም ይህ የሁለቱም ፍላጎትም ነው። ሲቀጥል ደግሞ መድብልም ቢሆን እድራችኋለሁ እናንተን ድል ባለ ሰርግ እያለም ነበር፣ ሞገስን ጨምሮ ማለት ነው። ሞገስ እንግዲህ ትልቅ ባለውለታቸው ነው። እጅግ ብዙ ውለታ የዋለላቸው ሰው ነው። እንደ ወንድም መከታ የሆነ ሰው ነው። እንግዲህ ለዚህ ሰው ምንም ቢደረግለትም ይገባዋል ማለት ነው። ለብሩክ የዋለው ውለታ ይህ ነው የሚባል አይደለም። ለዛም መድብል እጅግ እያመሰገነው ነበር። እና አንተንም ብሩክንም እድራችኋለሁ እያለ ነበር እንደ ወላጅ እንደ ታላቅ። ነገር ግን ያው ሞገስም አንተ መጀመሪያ ታላቅ እንደመሆን አግብተ ነው መሆን ያለበት እያለ ነው። ያው መድብልም ቢሆን አይኑ መጀመሪያ ያረፈባት ኤፍራታ ላይ ነበር። ኤፍራታ ባለመታመኗ እሱን አሳልፋ ለመስጠት ባደረገችው ነገር ያው እሱ ልቡ ሸርተት እንዲል እንዲርቃት ሆነ እንጂ እሷ ላይ እንግዲህ ልቡ አርፎ ነበር። እሷም ትፈልገው ነበር። በኋላ እሷ ነገሮችን አበለሻሸች እንጂ አሁን ላይ ግን እንግዲህ ሞገስ እንዲተርፍ ምክንያት ስለሆነች ይህንን ውለታ ብለህ ያዝልኝ ስትለው ነበር እና በዛ ውለታ ገብታ እንግዲህ ያው ልቡ ላይ ምናልባት ከገባች እንደገና እንዲቀርባት ምክንያት ከሆነ፣ ምክንያቱም ዝናም ሊገለኝ እየፈለገ ነው፣ እስካሁን ያለ እረፍት ነው፣ በሰቀቀን ነው የምኖረው እና እባክህ እርዳኝ ስትለውም ነበር። በፊት ጊዜ ያው ለህግ አሳልፈሽ ነገሮችን ስጪ ሲላት ነበር። አሁን ግን አይዞሽ አይዞሽ ምንም አያደርግልሽም እኔ አለውልሽ እያላትም ነበር፣ ከውለታዋ የተነሳ ማለት ነው። እና ጠጋ ጠጋ ብላለች። ያው እሷም በኋላ ምናልባት ከመድብል ጋር አብረው ሊሆኑ ይችላሉ የሚል ተስፋ ነው እንግዲህ ያለን። ቢሆኑም እንግዲህ ሁለቱም አብረው የሚሄዱ ናቸው። እንግዲህ ኤፍራታም ለጥቅም አሳልፋ ሰውን ብትሰጥም ከማህሌት የተሻለ ሀሳብ ያላት ሰው ናት። እንዲህ በአጠቃላይ በጣም ደስ የሚል ልብ አንጠልጣይ የሆነ ድራማ ነው። በዚህ ክፍል ያዘጋጀነው ይህንን ይመስላል። ቀጣዩም ክፍል እንደደረሰን የምናጋራችሁ ነው የሚሆነው። ቪዲዮን በማየት እስካሁን ቆይታ አብራችሁን ስላደረጋችሁ ምስጋናዬ ከልብ ነው። በያላችሁበት ቸር ቆዩን። እንግዲህ ቻናሉን ሰብስክራይብ ካላረጋችሁ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ደህና ሁኑልን። ባይ ባይ።